እህቶቼ ይሄ ትልቅ የእህትነት ምክሬ ነው። ውድ ቤተሰቦቼ ወላሂ ነው የምላችሁ፣ ይጠቅማችኋል። ያየሁትን የተመለከትኩትን ነገር ነው የምነግራችሁ ማለት ነው። በጣም ይከብዳል። ገንዘብ ካለሽ ሰው ይወድሻል፣ ገንዘብ ካለሽ ሰው ያከብርሻል ማለት ነው። ነግራችሁ ነገር ምንድነው ቅመሞችዬ? ገንዘባችሁን አጥብቃችሁ ያዙ። ገንዘባችሁ ነው ዘመዳችሁ፣ ገንዘባችሁ ነው የእናንተ ህይወት ማለት ነው፣ ሌላ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾች ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በጣም በትልቅ ቪዲዮ መጥቻለሁኝ። አስተማሪና ለቅመሞች ትልቅ መልእክት ይዤ ነው የመጣሁት ማለት ነው። እስከ መጨረሻው ድረስ በደንብ ስሙት፣ ላይክ አድርጉት ማለት ነው። ላይክ አድርጉት እስኪ፣ አይከፈልበትም። በቅንነት እኔንም እገዙኝ፣ ምን ችግር አለው? አይከፈልበትም አይደለ ቤተሰቦቼ? በቃ ላይካችሁ ያስፈልገኛል። በቃ ቪዲዮን ስታው አርጋችሁ ትለፉ ማለት ነው። ሀባይቦቼ እወዳችኋለሁ። እና ውድ ቤተሰቦቼ የዛሬው ቪዲዮ እንግዲህ ብዙ ቅመሞች በጣም በተደጋጋሚ በውስጥም እየጠየቁኝ ነው ማለት ነው። ለነሱ ያው ግዴታ መልስ መስጠት አለብኝ ሀገር እንደመሆኔ ማጠን ማለት ነው። እና ሀባይቦቼ ምንድነው ባለፈውም ብዙ ጊዜ ያው ቪዲዮ ሰርቼ ነበረ። ሀገር ለመግባት በጣም ፈራን። ሀገር እንዴት አድርገን ነው መግባት የምንችለው? ስደትም ደከመን፣ ገንዘባችን ምንም ላይ እንደዋለ አላወቅነውም። ይህን ያህል አመት ቆየን፣ 6 አመት 7 አመት ከዛ በላይ ልጅ መውለድ እንፈልጋለን፣ ጉልበታችን አለቀ፣ ደከመን፣ ምንድን ነው እያሉ ይጠይቁኛል ማለት ነው። እንግዲህ ውድ ቤተሰቦቼ በየሁሉም ቤት የተለያየ ሀሳብ አለ። የኔ ጉዳይ ሌላ ነው፣ የእናንተ ጉዳይ ሌላ ነው ማለት ነው። አይገናኝም። ግን ምንድነው በጣም አንዳንድ ጊዜ የምንሳሳተው ይችን ዱንያ እንይዛታለን ስንል ብዙ ነገር እንሸወዳለን፣ ብዙ ነገር ያመልጠናል ማለት ነው። ሀገራችን ላይ መጥተን የተወሰነ ነገር አይተን መልሰን ብንሄድ ይሻላል ብዬ አስባለሁ። ያ ማለት እዛ ብዙ አመት እድሜያችንን ገፍተን ወይም ጉልበታችንን አልቆ ሳይሆን የተወሰነ ሰራ አድርገን ሳይደክመን ደግሞ መተን የሆኑ ነገሮችን አስተካክለን ብንሄድ የሚል ነው ማለት ነው። እኔ ግን ብዙ አመት እዛ ስለቆየሁኝ በጣም ያኔ ከአረብ ሀገር እንዳልሄድ የሆነ ተስፋ ቁርጥ የማድረግ ነገር በውስጥ ያለ ማለት ነው። ያው ከሰዎቹም አንፃር ከስራውም አንፃር ማለት ነው። እና ምንድነው አንዳንድ ጊዜ የምንሳሳተው ነገር ምንድነው አረብ ሀገር ስንሄድ በቃ ገንዘባችንን በቃ አለ አይደለ ምን ላይ ነው ያዋል ነው ምንድነው የሰራንበት፣ ነገ ጧት ሀገር እንገባለን ወይ ይደክመናል ወይ ብለን አናስብም ማለት ነው። በዛም ስንረጭ በዚህም ስንረጭ ህመም ይመጣል፣ ድካም ይመጣል። በቃ ከሰዎቹ ጋር የመጣላት የሆነ ነገር ስለሚያጋጥመን ድንገት ወደ ሀገር መምጣት ስናስብ እጃችን ባዶ ይሆናል ማለት ነው። የዛን ጊዜ በጣም እንትን እንላለን ማለት ነው፣ ይቆጨናል። ያ ማለት ምንድነው አብዛኛው ሰው ያው መጀመሪያ ላይ አረብ ሀገር ስንሰደድ ለቤተሰብ ነው የምናደርገው፣ የታወቀ ነው ማለት ነው። ማንኛውም ሰው ቤተሰቦቹን፣ እናቱን፣ አባቱን ሁሉን ነገር መቀየር ይፈልጋል። ግን ከዛ በኋላ በዛው አያቆምም ያ ነገር ማለት ነው። ዛሬ አንድ ሲባል ነገ አንድ ሲባል 5 10 ሲባል አመቱ እየተቆጠረ በዛው ልክ ገንዘቡም እያለቀ በቃ ያቺ ሰው ግን አረብ ሀገር መንከራተቱ በዛው እንደቀጠለ ነው የሚሆነው ማለት ነው። በአሁኑ ሰዓት የምነግራችሁ ነገር ምንድነው ቅመሞችዬ? ገንዘባችሁን አጥብቃችሁ ያዙ። ገንዘባችሁ ነው ዘመዳችሁ፣ ገንዘባችሁ ነው የእናንተ ህይወት ማለት ነው፣ ሌላ አይደለም። አደራችሁን ማለት ነው። ለምን ዛሬ ያረጋችሁለት ሰው ነገ ጀርባውን ያዞርባችኋል ማለት ነው። እንደዚህ አድርጋልናለች፣ እንደዚህ ሰርታልናለች የሚላችሁ የለም ማለት ነው። ዘመዳችሁ ገንዘባችሁ ነው ማለት ነው። ህይወታችሁን የሚያስደስተው ጉልበታችሁን የሚያጠነክረው የእናንተ ገንዘብ ነው ማለት ነው። ሌላውን ነገር ተውት። ለምን ገንዘብ እንደ ዳቦ እየተነሳ እያለቀ በቃ እየተበላ እየተጣለ ይረሳል ማለት ነው። ግን
ለራሳችሁ ያደረጋችሁት ነገር ማለት ነው። ነገ ጧት ብትመጡ በቃ ገንዘባችሁን ይዛችሁ ገለል ብላችሁ ደስተኛ ሆናችሁ የራሳችሁን ህይወት መምራት ትችላላችሁ ማለት ነው። በየአካባቢው እያየሁት ነው ማለት ነው። በልተውም ጠጥተውም ለብሰውም ምን ብለው ምንም እንዳላረገች ያቺ ሴት ማለት ነው። ምን አርገሻል? እንደዚህ ነው ለካሌ አብልተሽ ለካሌ ልከሽ እንደዚህ ሆነ ወቀሳ ነው የሚበዛባት ማለት ነው። ይሄ ነገር እንዳይሆን በቃ ከራስ በላይ ሰባይ ለማንም እንዳትኖሩ ለራሳችሁ ብቻ ኖሩ ማለት ነው። እኔ እሱን ነው የተማርኩት ማለት ነው። ስላየሁት እህቶቼንም በየአካባቢው ስለማያቸው ማለት ነው። እንደገና እንባቸው ሲረግፍ እንደገና ወደ ስደት ሲሰደዱ እስኪ ይሄን ያህል ለፍተሻል፣ ይበቃሻል፣ ደክሞሻል የሚላት የለም። እንደ ሻማ ቀልጣ ስንት መስዋዕት ከፍላ በሰው ሀገር እንባዋ እየረገፈ ስንት አመት ጉልበቱ አልቆ ሀገር ስትገባ የሚያዝንላት የለም ማለት ነው። የሚያዝንልሽ ቅመሟዬ ገንዘብሽ ብቻ ነው። ይሄንን መማር አለብሽ፣ እወቂበት። ለማንም አትበይ ማለት ነው። ጥሩ ሰው ካለሽ ታማኝ ሰው ካለሽ ብርሽን ልከሽ ሆነ ቁም ነገር ላይ እንዳረግልሽ ማድረግ አለብሽ ማለት ነው። ሀገር ብትገቢ አይንሽን የምትገልጭበት ሀገር ብትገቢ ደስተኛ ሆነሽ እንድትኖሪ ይረዳሻል ማለት ነው። ያ ሰው ያበላሽው ያጠጣሽው እንደዚህ አድርጋልኛል ብሎ አይልሽም ማለት ነው። ነገም ዛሬም ያንቺን ገንዘብ ብቻ ነው የሚፈልገው ማለት ነው። ዛሬ ገንዘብ ነው ዘመዱ፣ የስጋ ዘመድ አሁን ላይ ትንሽ ይከብዳል ማለት ነው። በጣም ይከብዳል። ገንዘብ ካለሽ ሰው ይወድሻል፣ ገንዘብ ካለሽ ሰው ያከብርሻል ማለት ነው። ከሌለሽ ግን ማለት ነው በቃ ታውቁታላችሁ። ይሄን ነው ባልላችሁም ማለት ነው። እና ቅመሞቼ ለማንም እንዳትታለሉ፣ ለማንም እጅ እንዳትሰጡ። በኋላ ጎርቷችሁ ታገኙታላችሁ ማለት ነው። እኔ እንጃ በቃ ለመግለጽ ራሱ ማለት ነው እኔ ይከብደኛል። እኔም እንደናንተው አረብ ሀገር ብዙ ነገር ስላሳለፍኩ ስለደከመኝ ጉልበቴም ስላለቀ በቃ እዛ የምትሰቃዩት ነገር በእኔ በውስጥ ያለ ማለት ነው ይገባኛል። እና የሆነ ነገር ላይ በቃ ወርቃችሁ ማየት አልፈልግም ማለት ነው። ከፍ ብላችሁ ደስ ብላችሁ ከአረብ ሀገር ብትመጡ የኔ ምኞትና የኔ ደስታ ነው ማለት ነው እንጂ መጥታችሁ እንደገና ከፍቷችሁ አልቅሳችሁ መልሳችሁ በቃ ሀብላችሁ ስደትን እንድትጀምሩ አልፈልግም ማለት ነው። የአረብ ሀገር ሴት በቃ እንደ ወንድ ሆና እንደ ምሰሶ ሆና የቤትን ህይወት የምትመራ ቤተሰቦቿን ወይም ባሏን በጣም ብዙ ነገር ማለት ነው የምትመራ ሴት ናት ማለት ነው። በአሁኑ ሰዓት ሴቷ ናት የቤት አባወራዋ። ቤቱን ቀጥ አድርጋ ያዘችው ሴቷ ናት። አረብ ሀገር እየተከራተተች የራሷን ህይወት ሳትኖር ለሰው የምትኖር ለነገ የምታስብ አርቃ የምትመኝ ጀግና ቅመም ናት ማለት ነው። እሱን ደግሞ በመጠን መሆን አለበት። ራሷን ሳትጎዳ ራሷን መጥፎ ነገር ላይ ሳትጥል ማለት ነው። በኋላ ወርቃ የሚያነሳት የለም፣ የሚገድፋት የለም። ስቃው ይደራረባል። እንደዛ እንዳይሆን እህቶቼ፣ ይሄ ትልቅ የእህትነት ምክሬ ነው። ውድ ቤተሰቦቼ ወላሂ ነው የምላችሁ፣ ይጠቅማችኋል። ያየሁትን የተመለከትኩትን ነገር ነው የምነግራችሁ ማለት ነው። እና ይሄ ቪዲዮ ከተመቻችሁ ላይክ አድርጋችሁት እለፉ፣ አይከፈልበትም። ውድ ቤተሰቦቼ አስተያየታችሁን እቀበላለሁኝ። ኮሜንት ላይ አስቀምጡልኝ ማለት ነው። አስቤዛ ማዘዝም የፈለጋችሁ እዘዙኝ፣ ታዛዥ ነኝ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሁኑልኝ።